ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የአስረኛ ክፍል ኢኮኖሚክስ ትምህርት ዩኒት 7 ኢትዮጵያን ኢኮኖሚ የሚለውን እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ኢንትሮዳክሽን ወደ ትምህርታችን ስንገባ መግቢያ ላይ እንግዲህ ላለፉት 100 ዓመታት for about 100 years የኢትዮጵያ ኢኮኖሚ experienced change from market oriented to central plan and back again to market oriented economy። እዚህ ጋር ምንድነው የምንረዳው? ባለፉት 100 ዓመታት የኢትዮጵያ ኢኮኖሚ ማለት ነው በፊት ማርኬት ኦሪየንትድ ሆኖ በነበረበት ጊዜ ተቀይሮ ወደ ሴንትራል ፕላን ኦር ኮማንድ ማርኬት ሆነ። ከዛም መልሶ እንደገና ደግሞ ማርኬት ኦሪየንትድ ኢኮኖሚ ተመልሷል ማለት ነው። ፍሮም ዘ ሞናርኪ አፕ ቱ 1974 the economy was primarily agriculture። በሞናርኪ ከ1974 በፊት ያለውን ስንመለከት በነገስታቶቹ ዘመን የሀገሪቱ ኢኮኖሚ እንትን የሚለው ዲፔንድ የሚያደርገው በግብርና ላይ ብቻ እንደሆነ ያስረዳናል። The economy was based on the feudal system, under which land ownership was highly inequitable, with a major portion of farmland being in the hands of wealthy landlords። እንግዲህ ብዙውን ጊዜ ከ1974 በፊት በኢትዮጵያ ውስጥ መሬት ባላባቶች አማካኝነት ወይም ስር የነበረ ነው። ይሄ ደግሞ ኢንኢኩዊቴብል ያ ማለት ፍትሃዊ ያልሆነ እና ፖርሽን ኦፍ ላንድ በላንድ ሎርድ ወይም በመሬት ከበርቴዎች መሬት ባላባቶች አማካኝነት ስር የነበረ እንደነበር ያስረዳል። and the very few industries that existed were owned by foreigners። ከ1974 በፊት ያሉ አነስተኛ ኢንዱስትሪዎችን ስንመለከት ደግሞ በውጭ ሀገር ዜጎች ስር ነበሩ ማለት ነው። during the military regime 1974 to 1991 በደርግ ዘመን ደግሞ the economy shifted to command economy። ኢኮኖሚው ወደ እዝ ኢኮኖሚ ስርዓት or central planned ወደ ሆነው ተሸጋገረ። እንዲሁም where socialist principles and ideologies ruled። አይዲዮሎጂው ርዕዮተ ዓለሙ ያኔ በደርግ የነበረው ሶሻሊስት ህብረተሰባዊነት የሚል ነው። ሰብስቴንሻል ላንድ ሪፎርም በጊዜው ማለት ነው መሬት ላራሹ የሚል እንቅስቃሴ ስለነበር ላንድ ሪፎርም ለማድረግ ጥረት ተደርጓል። ያም ማለት እንግዲህ ኢንትሮዱስ ኢን አግሪካልቸር ኢንዱስትሪ ኤንድ ፋይናንሻል ሴክተር ዘ ገቨርንመንት ኦውንድ ኦል ዘ ላርጅ ማኑፋክቸሪንግ ኢንዱስትሪስ። መንግስት ማለት ነው ትልልቅ ኢንዱስትሪዎችን በቁጥጥር ስር አድርጓል። ለምሳሌ ባንክ እና ኢንሹራንስ ሁሉ ሳይቀር ማለት ነው። In spite of all these measures, the regime failed to solve Ethiopia's multi-faced problem. ኢትዮጵያን በብዙ መንገድ እየገጠሙ ያሉ ችግሮችን መፍታት አልቻለም። that ended when May 20, 1991 እስከ 1991 ድረስ ብቻ ነው የቆየው። ከዛ በኋላ ኢፒአርዲኤፍ ኢትዮጵያን ፒፕል ሪቮሉሽናሪ ዲሞክራቲክ ፍሮንት ማርችድ ኢን አዲስ አበባ and seized power ወደ ስልጣን መጥተዋል ማለት ነው አዲስ አበባን ከተቆጣጠረ በኋላ። after the EPRDF assumed power in 1991 the government followed a market oriented economy። ገበያ ኦሪየንትድ ነው but it is mixed ቅይጥ ኢኮኖሚ ነው። በመንግስት በተመረጡ ዘርፎች ኢንተርቬን ያደርጋል። it support economic reform based on privatization of state enterprise, promotion of agriculture export and deregulation through move toward free market of the economy። ነፃ ገበያን ለማበረታታት ጥረት ተደርጓል። ወደ ውጭ የሚላኩ የግብርና ምርቶች ለማበረታታት እንዲሁም ፕራይቬታይዜሽን ኦፍ ስቴት ኢንተርፕራይዝ የግሉ ዘርፍ እንዲሰማራ እድል ፈጥሯል ማለት ነው። the move facilitated significant sectoral growth performance. within this in mind አሁን ይህንን በአእምሯችሁ ከያዛችሁ በኋላ the following points will be discussed። ቀጣይ የምናየው components of macro economy
የማክሮ ኢኮኖሚ ኮምፖነንት ጥንቅሮች ምንድን ናቸው? ጂዲፒው፣ ግሮስ ዶሜስቲክ ፕሮዳክት፣ ኦቨርቪው ኦፍ ዘ ሜን ሴክተር ኦፍ ኢትዮጵያን ኢኮኖሚ፣ በኢትዮጵያ ኢኮኖሚ የዘርፎች ሜን ሴክተርስ የሚባሉትን እናያለን። አግሪካልቸር ሴክተር የግብርናው ዘርፍ፣ ሮል ኦፍ አግሪካልቸር ሴክተር የግብርናው ዘርፍ ሮል ሚና ምን ነበር? ስትራክቸር ኦፍ አግሪካልቸራል ሴክተር መዋቅሩስ ምንድነው የሚመስለው? በሁለተኛ ደረጃ ደግሞ ኢንዱስትሪው ሮል ኦፍ ኢንዱስትሪያል ሴክተር፣ ሌላው በሶስተኛ ሰርቪስ ሮል ኦፍ ሰርቪስ ሴክተር ኤንድ ኮምፖነንትስ ኦፍ ሰርቪስ ሴክተር፣ አግሪካልቸር ቨርሰስ ኢንዱስትሪያል ዲቨሎፕመንት፣ አርጊመንትስ ኦፍ ኢንዱስትሪያል ሴክተር ቨርሰስ ሬስት ኦፍ ኢኮኖሚክ ሴክተርስ ያሉትን ክርክሮችን ምን እንደሚመስሉ እንመለከታለን። የግብርና ዘርፉን፣ የኢንዱስትሪ ዘርፉን እና የአገልግሎት ዘርፉን ማለት ነው በዚህ ትምህርታችን የምንመለከተው ይሆናል ማለት ነው። እንግዲህ የዩኒት ኦብጀክቲቭ ምንድን ነው? ኤግዛማይን ማክሮ ኢኮኖሚክ ፐርፎርማንስ ኢትዮጵያ፣ የኢትዮጵያ ማክሮ ኢኮኖሚክ ፐርፎርማንስ ምን ይመስላል የሚለው እናያለን። ዘ ሮል ኤንድ ፐርፎርማንስ ኦፍ ኢች ሴክተር ኢን ዘ ኢኮኖሚ ግሮዝ ራይት ኤንድ ብሪፍ ሪፖርት ኦን ኢኮኖሚ፣ ኢትዮጵያን ኢኮኖሚ፣ ኮምፒዩት ጂዲፒ፣ ኖሚናል ጂዲፒ፣ ሪል ጂዲፒ ኤንድ ጂዲፒ ዴፊሌተር እንዴት እንደሚሰራ እንመለከታለን ማለት ነው። እንግዲህ ወደ ትምህርቱ እየገባን ያለ ነው። ኮምፖነንትስ ኦፍ ግሮስ ዶሜስቲክ ፕሮዳክት ኦር አጠቃላይ ሀገራዊ ምርት አመታዊ ምርት ጂዲፒ ምንድን ነው ስንል ከዚህ ትምህርት በኋላ ሜጀር ኮምፖነንትስ ኦፍ ማክሮ ኢኮኖሚክ ስፔሻሊ ግሮስ ዶሜስቲክ ፕሮዳክት የሚለውን እናያለን። ሜንሽን ዘ ኮመን ኮንሰምፕሽን ኤክስፔንዲቸር ባይ ፋሚሊ፣ በቤተሰብ ደረጃ ለፍጆታ ወጪ የሚውል ምንድን ነው የሚለውን በተወሰነ መንገድ እንመለከታለን ማለት ነው። እንደ ኪ ኮንሴፕት ኪ ቃላት የምታዩት ኮንሰምፕሽን ምንድን ነው፣ ኢንቨስትመንት፣ ግሮስ ዶሜስቲክ ፕሮዳክት፣ ኤክስፖርት፣ ኢምፖርት፣ ገቨርንመንት ፐርቼዝ ምንድን ነው የሚለውን ቀጥሎ እንመለከታለን ማለት ነው። ስታርታፕ አክቲቪቲ ወደ ትምህርቱ ከመግባታችን በፊት ዋት አር ዘ ሜጀር ኮምፖነንትስ ኦፍ ዘ ግሮስ ዶሜስቲክ ፕሮዳክት ኦር ጂዲፒ ነው የሚለው። እንግዲህ በኪ ኮንሴፕት ላይ እንደተቀመጠው the key components of the gross domestic products are the consumption C, the investment I, and the export import XE የምንለው እንዲሁም ገቨርንመንት ፐርቼዝ G የምንላቸው እነዚህ የጂዲፒ ኮምፖነንት እንደሆኑ መረዳት ያስፈልጋል ማለት ነው። ሪቪው ኦፍ ዘ ኮምፖነንት እንግዲህ ይህንን ሪቪው እያደረግን ያለ ነው። ስፔንዲንግ ኢን ዘ ኢኮኖሚ ቴክስ መኒ ፎርምስ አት ኤኒ ሞመንት ዘ ሶረሳ ፋሚሊ may be have lunch, Kaku Mami restaurant, Haile Motors, maybe building care factory. The Ethiopian National Defense Force may be procuring drones, and Ethiopian airline may be buying an aeroplane from Boeing. GDP includes all of this various forms of spending on domestic produce goods and services. እዚህ ጋር እንግዲህ ሶረሳ ፋሚሊ ሃቪንግ ላንች ስንል ኮንሰምፕሽንን ያሳየናል ማለት ነው። እንደዚሁም ካኩ ማሚ ሬስቶራንት፣ ሃይሌ ሞተርስ እነዚህ ደግሞ የኢንቨስትመንት አማራጮችን ያሳዩናል። ናሽናል ዲፌንስ የሚያሳየው ምንድነው? ገቨርንመንት ፐርቼዝ የሚለውን ያመለክተናል ማለት ነው። እንዲሁም ኢትዮጵያን ኤርላይን ባይንግ ኤርፕሌንስ ፍሮም ቦይንግ ስንል ኢምፖርት እያደረገ ነው ፕሌንን። ኢምፖርት ኤክስፖርት ኮንሴፕቱን ያስረዳናል ማለት ነው። እነዚህ ሁሉ በጂዲፒ ውስጥ የሚታዩ ጥንቅሮች እንደሆኑ መረዳት ያስፈልጋል ማለት ነው። ቱ አንደርስታንድ ሃው ዘ ኢኮኖሚ ኢዝ ዩዚንግ ኢን ስኬርስ ሪሶርስ ኢኮኖሚስት ስተዲ ዘ ኮምፖዚሽን ኦፍ ጂዲፒ አመንግ ቫሪስ ታይፕስ ኦፍ ስፔንዲንግ። የጂዲፒን ኮምፖዚሽን በተለያየ መንገድ ኢኮኖሚስቶች ያጠናሉ። ቱዴይ ቱ ዱ ዚስ ጂዲፒ ዊች ዊ ዲኖት አዝ ዋይ፣ ጂዲፒን ብዙውን ጊዜ ዋይ በሚል እንወክለዋለን። አንድ ኢትስ ዲቫይድድ ኢንቱ ፎር ኮምፖነንትስ፣ በስንት ይከፈላል ማለት ነው? በአራት ኮምፖነንት ወይም አራት ዋና ዋና ጥንክሮች አሉት። አንደኛው ኮንሰምፕሽን ነው፣ ሁለተኛው ኢንቨስትመንት ነው፣ ሶስተኛው ገቨርንመንት ፐርቼዝ ኦር ጂ ኤንድ አራተኛው ኔት ኤክስፖርት ነው። ኔት ኤክስፖርት ማለት ኤክስፖርትን ከኢምፖርት ቀንሰን የምናገኘው አይዘር ኢትስ ኔጌቲቭ
ኦር ፖዘቲቭ ኦር ኢት ሜይ ቢ ኢኳል ዜሮ ሊሆን ይችላል ማለት ነው። ስለዚህ ፎርሙላውን ስንመለከት ዋይ ኢዝ ኢኳል ቱ ሲ ፕላስ አይ ፕላስ ጂ ፕላስ ኤንኤክስ ኤንኤክስ ሚንስ ኔት ኤክስፖርት ዌር ኤክስፖርት ማይነስ ኢምፖርት የተባለው ማለት ነው። ዲስ ኢኩዌሽን ኢዝ አን አይደንቲቲ አን ኢኩዌሽን ዛት መስት ቢ ትሩ ቢኮዝ ኦፍ ሃው ዘ ቫሪያብል ኢን ዘ ኢኩዌሽን አር ዲፋይንድ። ስለዚህ ይህን አይደንቲቲ ነው። ብዙውን ጊዜ ጂዲፒን ለማስላት ሶስት መንገዶች አሉ። ኤክስፔንዲቸር ሜተድ፣ ቫሊዩ አድ ሜተድ እና ኢንካም ሜተድ የሚባሉ አሉ። እዚህኛው ላይ እየተመለከት ነው ያለነው ምንድነው ኤክስፔንዲቸር ሜተድ የሚባለውን የጂዲፒ ሜጀርመንት ሜተድ ነው ማለት ነው። ኢን ዚስ ኬዝ ቢኮዝ ኢች ብር ኦፍ ኤክስፔንዲቸር ኢንክሉድስ ኢን ጂዲፒ ኢዝ ፕሌስድ into one of the four components of GDP. The total of the four components must be equal to GDP. የአራቱ ድምር ውጤት ከጂዲፒው ጋር እኩል ይሆናል ማለት ነው። Let's look at each of these four components more closely. እንግዲህ እዚህ ጋር እንደምንመለከተው GDP and its component numerical example ነው። እንግዲህ gross domestic product Y የምንለው GDP ማለት ነው። ኮንሰምሽን ቶታል ብር ኢን ዶላር ይሄ ተቀምጧል ማለት ነው። ኢንቨስትመንት አይ ጥቅል ይሄ ነው። እንዲሁም ገቨርንመንት ፐርቼዝ ይሄ ማለት ነው። ኔት ኤክስፖርት ኔጌቲቭ 390 ያ ማለት ምንድን ነው? ኤክስፖርት ከኢምፖርት አንሷል ማለት ነው። ወይም ኢምፖርት ያደረግነው በኢምፖርት ያወጣነው ወጪ ከኤክስፖርት አድርገን ካገኘነው ገቢ በልጧል ማለት ነው እና ይሄ ኔጌቲቭ ውስጥ ነው የገባው። እንግዲህ ፐር ፐርሰንት ስንመለከት ይሄ አጠቃላይ ጂዲፒው ይሄን ነው የሚመስለው ማለት ነው። ፐርሰንት ኦፍ ቶታል የሚያሳየው ይህን ነው። እንግዲህ ይሄ የተቀመጠው ማንኪው የሚባል መጽሐፍ ላይ 2012 ገጽ 203 ላይ መመልከት ትችላላችሁ ማለት ነው። የኮንሰምሽን በፐርሰንት ደረጃ የሚያሳይ ነው። ይሄ ሲከፋፈል እና ጠቅላላ ድምር ይህን ነው የሚያሳየው። ዳዝንት ማተር ፎር ዚስ። እዚህ ጋር ማወቅ ያለባችሁ ምንድን ነው ግሮስ ዶሜስቲክ ፕሮዳክት የኮንሰምሽን፣ የኢንቨስትመንት፣ የገቨርንመንት ፐርቼዝ እና ኔት ኤክስፖርት አጠቃላይ ድምር እንደሆነ መረዳት ይኖርባቸዋል ማለት ነው። ኮንሰምሽን ምንድን ነው? ኮንሰምሽን ስንል ምን ማለታችን ነው? ኮንሰምሽን ኢዝ ስፔንዲንግ ባይ ሃውስሆልድስ ኦን ጉድስ ኤንድ ሰርቪስስ። በአንድ ቤተሰብ ማለት ነው ወይም ግለሰብ ሊሆን ይችላል ለእቃዎችና አገልግሎቶች የሚያወጣው ወጪ ነው። እቃዎችን ሲገዛ ክፍያ ይፈጽማል። ዊዝን ዘ ኤክሴፕሽን ኦፍ ፐርቼዝ ኦፍ ኒው ሃውሲንግ። ይሄ ከፐርቼዝ ኦፍ ከሃውሲንግ ጋር የተያዘውን አይደለም። ጉድስ ኢንክሉድስ ጉድ የምንላቸው ደግሞ በሁለት እንከፍላለን። አንደኛው ዱሬብል ጉድስ such as automobile and appliances and non-durable goods such as food and clothing ማለት ነው። ጉድን እቃዎችን በስንት ከፈልን? በሁለት ዱሬብል እና ነን ዱሬብል። ለረጅም ጊዜ የሚቆይና ወይም ደግሞ ለረጅም ጊዜ የማይቆይ ብለን ለአጭር ጊዜ የሚቆይ ብለን ልንከፋፍላቸው እንችላለን ማለት ነው። ሰርቪስ ደግሞ አገልግሎት ኢንክሉድ ሰች ኢንታንጂብል ብዙውን ጊዜ የማይዳሰስ ነው። ጉድ ምንድን ነው? ታንጂብል ነው። አይዘር ዱሬብል ኦር ነን ዱሬብል ጉድስ አር ታንጂብል ጉድስ ኤንድ ሰርቪስ አር ኢንታንጂብል። ኢት ሲምስ ሄር ካትስ፣ ሜዲካል ኬር ለምሳሌ ፀጉር ማስተካከል፣ የህክምና አገልግሎት እነዚህ ኢንታንጂብል ሰርቪስ ናቸው። ሃውስሆልድ ስፔንዲንግ ኦን ኤዱኬሽን ለትምህርት የሚከፈሉ ክፍያዎች ኦልሶ ኢንክሉድድ ኢን ኮንሰምፕሽን ኦፍ ሰርቪስ ኦልዞ ዋን ማይት አርጊው ዛት ኢፍ ውድ ፊት ቤተር ኢን ዘ ኒው ኮምፖነንት። ኢንቨስትመንት የምንለውስ ምንድን ነው? ስለዚህ ኮንሰምፕሽንን ጉድና ሰርቪስ ብለን ከፍለናል። ጉድን ደግሞ ታንጀብል ብለን ዱሬብል እና ነን ዱሬብል ብለናል። ሰርቪስን ኢንታንጀብል ብለናል ማለት ነው። ኢንቨስትመንት ስንል ደግሞ ምን ማለታችን ነው? is the purchase of goods that may be used in the future to produce more goods and services. It is the sum of purchase of capital equipments, inventories and structures. አጠቃላይ
የካፒታል ላይ ወጪ ያደረግናቸው ኢኩፕመንት እቃዎች፣ ኢንቨንተሪ የተቆጠሩ በመጋዘን ውስጥ የሚገኙ ስትራክቸርስ መዋቅሮች ማለት ነው። ኢንቨስትመንት ኢን ስትራክቸር ኢንክሉድስ ኤክስፔንዲቸር ኦን ኒው ሃውሲንግ አዲስ ቤት የሚሰራ ከሆነ ምንገዛ ከሆነ by convention the purchase of new house is the one from household spending categorized as investment rather than consumption። ስለዚህ ኒው ሃውስ ምንገዛ ከሆነ ከኮንሰምፕሽን ጋር የሚያያዝ አይደለም። ጥንቃቄ ማድረግ ያለባቸው ኢንቨስትመንት ነው። እዚህ ጋር ፈተና ላይ ምናምን ቢመጣ እንዳያደናግራቸው ማለት ነው። the treatment of inventory accumulation is now worthy when Dell produces computer and adds in the inventory instead of selling it. Dell is assumed to have purchased the computer for itself. አንድ ዴል የተባለ ኮምፒውተር ተመርቶ ወደ መጋዘን ሳይሸጥ ወደ መጋዘን የሚገባ ከሆነ መጋዘን ውስጥ እንዳለ ስቶር ውስጥ እንዳለ ማለት ነው። as it is purchased ተደርጎ ይሰላል ማለት ነው። that is a national income accountant trade to the computer as parts of Dell investment spending. If Dell's later sells the computer out of the inventory, Dell's inventory investment will be negative ይሆናል, offsetting the positive expenditure of buyers. Inventories are treated this by because one aim of GDP is to measure the value of economic production. Goods and added to inventory are parts of the period production. እዚህ ላይ የምናስተውለው ስለ ጂዲፒ አካውንቲንግ ስንጠቀም the word investment different from how you might hear the new everyday conversation. When you hear the word investment የሚለውን ቃል ስትሰሙ you might think of financial investments. አንዳንድ ጊዜ የፋይናንስ ኢንቨስትመንትንም ልናስብ እንችላለን። ለምሳሌ ስቶክ አንድ ኢንቨስትመንት ነው። ቦንድ አንድ ኢንቨስትመንት and mutual funds ሌላ ፋይናንሻል ኢንቨስትመንት ነው። by contrast because GDP measures expenditure. GDP የሚያስላው ምንድን ነው? expenditure on goods and services. Here the word investment means the purchase of goods, capital, equipment, structures and government inventory used to produce other goods ማለት ነው። ስለዚህ እዚህ ጋር ያሉት የፋይናንሻል ኢንቨስትመንት በጂዲፒ ውስጥ ኮንሲደር እንደማይደረጉ መረዳት ይኖርባቸዋል ማለት ነው። ሌላኛው ገቨርንመንት ፐርቼዝ ነው፣ መንግስት ግዢዎች ማለት ነው። this includes goods and services. ሎካል ስቴት ኤንድ ፌዴራል ገቨርንመንት የሚያወጣቸው ጠቅላላ ግዢዎች አሉ። it includes the salaries of the government workers as well as expenditure on public. ይህ ምንን ያካትታል? የመንግስት ሰራተኞችንም አጠቃላይ ወጪ ይመለከታል ማለት ነው። the meaning of government purchase requires a bit of clarification. አሁን ግልጽ ማድረግ ይፈልጋል። when the government pays the salary for any army general or school teacher, that salary is part of government purchase. ስለዚህ የሆነ ወታደር ወይም የሆነ መምህርን ወይም የሆነ የመንግስት ሰራተኛን ብንወስድ መንግስት ለሱ ደሞዝ በሚከፍልበት ጊዜ መንግስት የሰራተኛውን የመምህሩን ወይም ወታደሩን አገልግሎት ገዝቶታል ማለት ነው። but when the government pays social security benefits to a person who is elderly or unemployment insurance benefit to workers who was recently laid off, the story is very different. እዚህ ጋር ደግሞ የሚለየው ምንድን ነው? ለምሳሌ ለስራ አጦች እንደ ኢንሹራንስ፣ ለኢሊደርስ ሶሻል ሴኩሪቲ፣ ኦልድ ለሆኑ የጡረታ ክፍያዎችን የሚከፍል ከሆነ ደግሞ በተቃራኒ ነው ማለት these are called transfer payments ነው የሚባለው because they are not made in the exchange for current produce or goods and services. ምንም የሚያገለግሉት ወይም ከነሱ የተገዛ አገልግሎት ስለሌለ ማለት ነው። transfer payments alter household income but they do not reflect the economy's production. From macroeconomic standpoint, transfer payments are like negative tax ይወሰዳሉ ማለት ነው because GDP is intended to measure the income from and expenditure on it, the production of goods and services. Transfer payments are not counted as a part of government purchase. ስለዚህ የመንግስት ግዢ እንደ መንግስት ግዢ ተደርገው አይወሰዱም ማለት ነው። ኔት ኤክስፖርት ደግሞ ምን ማለት ነው? ኔት ኤክስፖርት equals the value of foreign purchase of domestically produced goods, value of export
ማይነስ the value of domestically purchased or foreign goods value of imports። ስለዚህ ኤክስፖርት ስንል በሀገር ውስጥ የተመረተ ወደ ውጭ የተላከና ገቢ ያስገኘ ማለት ነው። ኢምፖርት ስንል ከሀገር ውጭ የተመረተና ወደ ሀገር ውስጥ ተገዝቶ ገብቶ ወጪ ያወጣንበት ማለት ነው። A domestic firm sell to buyer in another country such as Haile Motors sales of a car to Kenyans increases net exports. The net in net export refers the fact that the value of import is subtracted from the value of export. This subtraction is made because other components of GDP include imports of goods and services. For example, ለምሳሌ እንመልከት። Suppose a household buys worth 300,000 car from Toyota. ቶዮታ ከተባለ ጃፓን ካር ማርኬት ቢገዛና ኢምፖርት ቢደረግ that transaction increases consumption by 300,000 because car purchase are parts of consumer spending. It also reduces net export by 300,000 because the car is an import. In other words, net export includes goods and services produced abroad within a minus sign because the goods and services are included in consumption, investment, and government purchase with plus sign. Thus, when a domestic household, firm, or government buys a good or service from abroad, the purchase reduces net export because it also raises consumption, investment, or government purchase. It does not affect GDP. ጂዲፒውን ግን አፌክት አያደርግም ማለት ነው። ስለዚህ ኔት ኤክስፖርት ማለት ቶታል ኤክስፖርት ማይነስ ቶታል ኢምፖርት ማለት ነው። እንግዲህ ተማሪዎች አክቲቪቲ 7-1ን ጥያቄ አለ በደብተራችሁ ላይ መስራት ይኖርባችኋል። እንግዲህ ስለ ኮንሰምፕሽን፣ ኢንቨስትመንት፣ ገቨርንመንት ፐርቼዝ እና ኔት ኤክስፖርት ለመማማር ጥረት አድርገናል። በዚሁ መሰረት መመለስ ይኖርባቸዋል። ኔት ኤክስፖርት ማለት ኤክስፖርት ማይነስ ኢምፖርት እንደሆነ እንደዚሁ ተረድተናል ማለት ነው። እንግዲህ ስለ ጂዲፒ አጠቃላይ ማለት ነው እንዴት እንደሚሰላ